And leaders of the G7 countries have gathered for the high-stakes 52nd G7 summit. የቡድን 7 ዓመታዊ ጉባኤ ዩክሬንና ኢራን ላይ የመከረ እንደሚገኝ ተገልጿል። ጉባኤው ተስፋ የተጣለበት የአሜሪካና ኢራን ስምምነት ዘላቂ እንዲሆንና ሩሲያ ከዩክሬን ጋር ተመሳሳይ የተኩስ አቁም ስምምነት ላይ እንዲደርስ ለማድረግ የሚያስችሉ ሐሳቦች እንደሚነሱ ተጠቁሟል። ይህ የቡድን 7 ስብሰባ የዓለም ሀያላን ሀገራትን ያሰባሰበና የዓለምን የፖለቲካና ኢኮኖሚ ጣፈንታ የሚበይኑ ውሳኔዎች የሚተላለፉበት መድረክ ነው። በዚህ ስብስብ ውስጥ ከእስያ እስከ አሜሪካ ከአውሮፓ እስከ ሰሜን አሜሪካ ያሉ ሀገራት ተካተዋል። አሜሪካ፣ ዩናይትድ ኪንግደም፣ ካናዳ፣ ፈረንሳይ፣ ጀርመን፣ ጃፓንና ጣሊያን የዚህ ስብስብ አካል ናቸው። በዚህ ጉባኤ ላይ ከተባበሩት አረብ ኤምሬት፣ ኳታርና ግብጽ የተጋበዙ እንግዶች ስብሰባውን በእንግድነት ታድመዋል። በፈረንሳይ አስተናጋጅነት እየተካሄደ የሚገኘው የሀያላኑ ምክክር የሰላምና መረጋጋት ጉዳይ ዋነኛ አጀንዳ ሆኖ ቀርቧል ተብሏል። ፈረንሳይ ከስዊዘርላንድ በምትዋሰንበት የኤቪሊያንስ ቤን ደሴት ላይ ጉባኤውን ያስጀመሩት ፕሬዝዳንት ኢማኑኤል ማክሮን የመካከለኛው ምስራቅ የሰላም ስምምነት የሚታይና የሚጨበጥ ለውጥ ማምጣት አለ በሲሉ ተደምጠዋል። በመክፈቻ ንግግራቸው ላይ የአሜሪካና የኢራን ጦርነት የአውሮፓን ኢኮኖሚ ማንገዳገዱን የጠቆሙት ፕሬዝዳንት ማክሮን በፓኪስታን አደራዳሪነት የተፈጸመው የሰላም ስምምነት የሆርሙዝ ሰርጥን እንዲከፈት የሚያስችል መሆን አለበት ብለዋል። ፈረንሳይና ዩናይትድ ኪንግደም በጋራ በሚሰሩበት በፍራንኮ ብሪቲሽ የውሃ ላይ ንግድ ተልዕኮ እክል ሲፈጠር ማየት እንደማይፈልጉ ተናግረዋል። ፕሬዝዳንት ኢማኑኤል ማክሮን ፈረንሳይና ዩናይትድ ኪንግደም ሰርጡ ከተከፈተ በኋላ ለአካባቢው ደህንነት አስፈላጊውን ትብብር ለማድረግ ቁርጠኛ ከመሆን ባለፈ በከፍተኛ ጉጉት እየተጠባበቁ መሆናቸውን አብራርተዋል። ማክሮን አክለውም ይህን የውሃ አካል አልፎ የንግድ ስርዓትን የሚያሳልጥ አማራጭ ኃይል ማስተላለፊያ መንገድ መፍጠር እንደሚገባም አሳስበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ዋሽንግተንና ቴህራን በመጪው አርብ የመጨረሻ የተባለውን የስምምነት ፊርማቸውን ሲያስቀምጡ ሰርጡ ሙሉ በሙሉ እንደሚከፈት አስታውቀዋል። ሁለቱ ሀገራት በትናንትናው ዕለት አደረጉት የተባለው የሰላም ስምምነት ከ4 ቀን በኋላ በይፋ በስዊዘርላንድ ተፈጻሚ ይሆናል ተብሎ እንደሚጠበቅ አደራዳሪ ወገኖች ገልጸዋል። ፕሬዝዳንት ዶናልድ ትራምፕ ሀገራቸው ከኢራን ጋር የመጨረሻውን ስምምነት ለማድረግ ከወሰነች በኋላ ወደ ፈረንሳይ ተጉዘዋል። ትራምፕ አቪያን ሌስቤን ሲደርሱ የኢራን የሰላም ስምምነት ብዙ ታላላቅ ስኬቶችን ያመጣል ሲሉ ያላቸውን ተስፋ ገልጸዋል። በዚህ ጉባኤ ላይ ሌላኛውና ላለፉት 4 ዓመታት አሳሳቢ ሆኖ የዘለቀው የዩክሬን ጦርነት በአጀንዳነት ተይዞ ለውይይት መቅረቡ ተመላክቷል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በዚሁ መድረክ ላይ ለመገኘትና የድርድር ተማጽኖ ለማቅረብ ከኪቭ ተነስተው ፓሪስ ተገኝተዋል። ዜሌንስኪ ከቀናት በፊት እንኳን ለ80ኛ ዓመት የልደት በዓልዎ አደረሰው እንኳንም ተወለዱ ሲሉ መልካም ምኞታቸውን በስልክ ለገለጹላቸው ፕሬዝዳንት ዶናልድ ትራምፕን በአካል ለማግኘት እንደሚፈልጉ ተናግረዋል። ፕሬዝዳንት ዜሌንስኪ ይህ የቡድን 7 ስብሰባ ከወትሮው ለየት ያለ መሆን አለበት በሚል ለአባል ሀገራቱ አንድን ጥያቄ በተደጋጋሚ አቅርበዋል። ጥያቄውም የዩክሬን ጦርነት ማቆም የሚቻለው የሩሲያውን ፕሬዝዳንት ቭላዲሚር ፑቲንን በአካል አግኝተን ስናወራው ብቻ ነው። ያ ካልሆነ ሰውየውን ማሳመን ከባድ ነው ብለዋል። ዜሌንስኪ ከአውሮፓ አጋሮቻቸው ያገኙትን ይሁንታ ተንተርሰው ለሩሲያው አቻቸው ፕሬዝዳንት ቭላዲሚር ፑቲን ከአንድም 2 ጊዜ በአካል እንገናኝ፣ መፍትሄው ያንተና የኔ ፊት ለፊት መገናኘትና በግልጽ መወያየት ነው ሲሉ አንዴ በተንቀሳቃሽ ምስል ወይም በቪዲዮ ጥሪ ያቀረቡ፣ ሌላ ጊዜ ደብዳቤ ጽፈው ወደ ሞስኮ ላኩ። አሳዛኙ ነገር ግን የክሬምሊንን ሰው ቭላዲሚር ፑቲን ጥያቄውን ውድቅ አድርጎባቸዋል። ፑቲን መገናኘት አልፈልግም ማለታቸው ሳያንስ ትርጉም የማይሰጥና ጥቅም የሌለው ጥሪ ነው ሲሉ የዜሌንስኪን የፊት ለፊት እንገናኝ ጥሪ አጣጥለውታል። ድሮውንም ቢሆን ለዩክሬን የልብ ልብ እየሰጡ ያደቀቋት ከሩሲያ በላይ አውሮፓ ህብረትና ኔቶ ናቸው የሚል ትችት ከአሜሪካ ሳይቀር የሚነሳ ነው። ዶናልድ ትራምፕ በአላስካ ከፕሬዝዳንት ቭላዲሚር ፑቲን ጋር በነበራቸው ውይይት ሁለቱን ሀገራት ለማስማማት ከጫፍ መድረሳቸውን ገልጸው የአውሮፓ ህብረት ግን እያደናቀፈ ነው ሲሉ ተችተው ነበር። ለዚህም ይመስላል የአውሮፓ ኮሚሽን ፕሬዝዳንት ኡርሱላ ቮንደርሊን ዩክሬን የማጥቃት አቅሟ እያደገ መጥቷል፣ አሁን ላይ ራሷን ከመከላከል አልፋ በሩሲያ የተወሰዱባትን ግዛቶች እስከ ማስመለስ ደርሳለች፣ ይህ ትልቅ ምርታ ነው ሲሉ እያደነቁ የልብ ልብ ሰጥተዋታል። ቮንደርሊን አክለውም ዩክሬን ከቅርብ ወራት ወዲህ ወደ ሩሲያ ግዛት ዘልቃ በመግባት ስትራቴጂካዊ ጥቃቶችን እያደረሰች ነው ብለዋል። ፕሬዝዳንቷ ለዩክሬን ያላቸው አድናቆት በዚህ ብቻ አላበቃም። ኪቭ አሁን ላይ አሉ የተባሉ እጅግ ዘመናዊ የጦር መሳሪያዎችን በማምረት ላይ ትገኛለች በማለት አሞካሽተዋታል። የቮንደርሊን ንግግር የተሰማው የኢራን ጦርነት በስምምነት ከተቋጨ ቀጣዩ የዓለም ትኩረት ወደ ዩክሬን እንደሚዞርና አሜሪካ የጀመረችውን ጥረት አስቀጥላ ለ4 ዓመት የዘለቀውን ጦርነት መፍትሄ ታበጅለታለች ተብሎ በሚጠበቅበት ወቅት ነው። የአውሮፓ ህብረት አባል ሀገራት ለአሜሪካ አንድ ጥያቄ አላቸው።
እሱም በዩክሬንና በሩሲያ የስምምነት ሂደት እኛም መወሰን አለብን የሚለው ነው። ሀገራቱ ጦርነቱ ከተቀሰቀሰባት ዕለት ጀምሮ በቢሊዮን የሚቆጠር ገንዘብ ከካዝናቸው ዘመናዊ የጦር መሳሪያቸውን ከመጋዘናቸው አውጥተው ዩክሬን እንድታሸንፍ ያላደረጉት ጥረት የለም። በአንጻሩ አወዛጋቢው ሰው ዶናልድ ትራምፕ ደግሞ በጦርነት እሳት እየተለበለበች በየወሩ በሺዎች የሚቆጠሩ ዜጎቿን እያጣች ያለችው ዩክሬን እንጂ እናንተ አይደላችሁም በማለት ጥያቄያቸውን ወደ ጎን መግፋታቸው ሰውየው ቁም ነገረኛ እንደሆኑ አሳይቶላቸዋል። ይህ የ2026 የቡድን 7 ጉባኤ በምስራቅ አውሮፓ የዩክሬን ሰማይ ስር የሰላም ጮራ እንዲፈነጥቅ ታሪካዊ ውሳኔ ያሳልፍ ይሆን ወይንስ ዛሬም ከወሬ ባለፈ ምንም ተጨባጭ ውሳኔ ሳያሳልፍ ይጠናቀቅ ይሆን የሚለው የሚጠበቅ ጉዳይ ነው። ዘገባውን ስናጠናቀር አልጀዚራን፣ ኤንቢሲ ኒውስ እና ሲኤንኤንን በዋቢነት ተጠቅመናል።